አብቹ አባመላኒድ አብይ ግንጪ ሃሮ ዳንዲ የሚባል ግንጪ ነው የሄደው። ሄሊኮፕተር አንስቶ አስነስቶ መቼም ሁለቱ የኢትዮጵያ ሄሊኮፕተር አይጠቀምም፣ የኢትዮጵያ ፓይለትም አይጠቀምም። ሄሊኮፕተሮቹ ራሱ የአረብ ኤሚሬቶች ናቸው። ሁለቱ ቤተ መንግስት የሚቀመጡ ናቸው። የአየር ኃይል አይጠቀምም። ለምን? በኢትዮጵያውያን ስለማይተማመን ነው። እኔ አላቅም። የኢትዮጵያ አየር መንገድ ይጠቀማል፣ የኢትዮጵያ አየር ኃይል ግን አይጠቀምም። ሁለት ሄሊኮፕተር አለው። አብራሪዎቹም የነሱ የራሳቸው ናቸው። እና ሄሊኮፕተር አስነስቶ ሃሮ ዳንዲ ግንጪ ቴዲን ለመሳደብ ሄደ። ነዳጅ በተወደደበት ጊዜ ነዳጅ ውድ ነው። የሆርሙዝ ስትሬት በተዘጋበት ያው ሰርጡ በተዘጋበት ጊዜ ኢትዮጵያ በየቦታው ነዳጅ ችግር ባለበት ጊዜ የነዳጅ የአውሮፕላን ነዳጅ ደግሞ በተወደደበት ጊዜ ለመሳደብ ሚዲያ ጠርቶ ዝም ብሎ እኮ መግለጫ አይሰጥ ነበር። ምን ችግር የለው? ወይም ቤተ መንግስት እየጎበኘ እኮ ቴዲን መስደብ ይችል ነበር እኮ፣ ወይም አሽሙር መናገር ይቻል ነበር እኮ። ሄሊኮፕተር የሚያክል አንስቶ ግንጪ ሄደ። ሰው የቀላል አይደለም እኮ። አንዴ ያልሆነ ቦታ ላይ ነው የተወጋው። ያልሆነ መቀበጥ አልቻለም። አቁነጠነጠው። ለምን? ዳስጣል ነው። የኢትዮጵያ ሕዝብ ሆይ እንዴ ልክ እስከዚህ ድረስ ተጎድቼ ያለው ብሎ እኮ ሰው እኮ ከእንቅልፉ ተነሳ እኮ። አላወቀም ነበር፣ ፔኑ አይሰማው ነበር ማለት ነው። ያልተነካ የኢትዮጵያ አካባቢ የለም ከትግራይ ጀምሮ ማለት በቃ ሙሉ ኢትዮጵያ ሴም ስፕሪንግ እንትን ነው ፊል ነው ሴም ፊሊንግ ነው የተሰማው በሙሉ ተመሳሳይ ስፕሪት ውስጥ ነበር ማለት ነው። ፔኑ ነበረው ማለት ነው። እያንዳንዱ ቤት ያንኳኳ ነው በእውነት። እና አሁን በአፋን ኦሮሞ ቢሳደብ በአፋን ኦሮሞ የተናገሩት ፋርሴ ብላዎች ማንም ያው አሁን ያየሁት ነበርኩ። ያው እዩ የተባሉ ሁላ ቪው ከፍ እንዲል እዩ የተባለ ፋርሲ ሁላ ሰው ደግሞ ምንድነው የተሳደው? ስድብ ነው የተሳደው ሲባል የፌስቡክ ስድብ እኮ ነው። ቲክታክ አሁን ፌስቡክ እንኳን ይከለክላል። ቲክታክ አካባቢ ያለ ስድቦች ነው እዛ ላይ ወደ ዘፈን የቀየሩት። እና እንደዚህ ነው እኛ እንደዚህ ነው የምንቀጠቅጣቸው ባለ ጊዜ ነን። አሁን እኛ እንደዚህ የምናረጋቸው እናንተ ትላንት እንደዚህ ነበራችሁ ዛሬ እንደዚህ እናረጋቸዋለን ምናምን የሚል ዋጋ የለውም። ይሄ የተበላ እቆብ ነው። ከጫፍ እስከ ጫፍ ኦሮሚያ ህዝብ ጠይቆ እያንዳንዱ ቤት ዳስጣል በአፋን ኦሮሞ እየተረጎመልን ነው። ዳስጣል ጃልመሮ ከትላንት ወዲያ መጥቶ የተናገረው መስማት አለበት የኦሮሞ ህዝብ። ፌስቡክ ፔጃቸው ላይ አለ 5 ሰዓት ከምናምን የሚፈጀው ፌስቡክ ፔጃቸው የወጣው ኮንቨርሴሽን የነበረውና በልዩ ሁኔታ እቺ 15 ደቂቃ የጃልመሮ ብቻ ማድመጥ ነው። 15 ደቂቃ ከ5 ሰዓቱ ቆርጣችሁ 15 ደቂቃ ብቻ አድምጡ። መስማት አለባችሁ። ያስተላልፈው መልእክት ነው። ጃልመሮ ነው የምታምነው? አብይ ግንጪ ሃሮ ዳንዲ ሄዶ የተናገረው ነው የምታምነው? በዛን ሰዓት እናየዋለን። ለማንኛውም አልጋ ላይ ሆኖ ፌስቡክ ላይ መሳደብ የሚችለው አብይ ሄሊኮፕተር አንስቶ ወደ ሃሮ ዳንዲ ግንጪ የሄደበት ምክንያት በአፋን ኦሮሞ የተናገረውን መጀመሪያ ድምጹን እናሰማችሁና ድምጹ አጭር 1 ደቂቃ ነች። ትርጉም በጣም ሰፊ ነው። ተደብቆ ነው የተናገረው። በአማርኛ የተናገረና አሁን በአፋን ኦሮሞ ቅረጸኝ ይላል ጋዜጠኛው ነው። እንደዛ ነው ቅረጸኝ ብሎ እንደገና በአፋን ኦሮሞ ዘሴም ቦታ እዛች ቦታ ላይ ቦታ አልቀየረም፣ ዳይሬክሽን አልቀየረም፣ ዙም ኢን ዙም አውት አልቀየረም። አብይ አህመድ ነው ቋንቋ ቀይሮ መጣ። ከቻናል 1 ወደ ቻናል 2 በማድ እዩማ ከሰ በውል እንደኝልና ነምኑ ዲቡ ነምኑ ራሳመቹ እንደንደው ቦይች ጉቴ ኩኒ ማሊፍ ሳሙ እንደኝ ነምኒ ሳሚክሱን አበቹ ከደንደው ጉደቹን ባየ ሙርቴሳታ እና መንከይ ጀልቀቢን አከውሊ ገላጅሩ ገመቺሳ ተውሳው በቴ አመስ ጀባቴ ተኩማ ሳይጌ ገረ ሆጂት ቦቦውዳ ቢታምርጋ ዋንት አፈርሰው አገፈቹን ጋር ይምት ኢጀኬኝ ዋንበርባን ዘነራሶን ቃሲ ጥየፈና አዳቲ ዋንበርባን ላላ አልከሊ ጉያው ጀቻራዎቹ ወደንደኝ በከሚል ኮፊስ ነገው ወደንደኝ ቢታምርጋ ወጨረገፈኔ ቀልቢኬ ሂራዴምና እንግዲህ ይሄን ላሳጥርላችሁ። ምን ይላል? አካባቢው በተከፈተ አይን እና በልዩ ትኩረት ካላየ መውጣት አይችልም። አሁን ህዝባችን ይዟል። አሁን መንግስታችን በአዲስ አይን አይቶ ይህንን ልማት ማምጣት ችሏል። ትውልዱ ደግሞ ይህንን መጠበቅ አለበት። የኢትዮጵያውያን ጀግንነት ሲነሳ በቃ ይሄው ነው፣ ይሄው ሰፈር ነው። ስለ ጦርነት ሀገር መጠበቅ ስለ ነጻነት ሲነሳ እና ሀብቴ አባማላ እና ገርሱ ዱኪ ጃጋማ ከሉ ባልቻ አባነፍሶ
ካቤ ብዙነሽ ሙልጌታ ቡሊ ከዚህ ነው የወጡት። ኢትዮጵያን የፈጠሩት ኢትዮጵያን ያቀኑት እነዚህ ጀግኖች ናቸው። ይሁን እንጂ ሰዎቹም ተረስተው አካባቢውን የሚያስተላልፉት ምናምን አለ። ይሄን እዚህ ውስጥ ያልገባ ነው። ይሄን ያልገባ ነው። ሌላ ነው የምነግራቸው። ይሄን አሁን የተናገረው ግን አክቹዋሊ አሁን የተናገረው ይሄ ድሃ ሰው ተገፋ ድሃ ሰው ተገፊ የሚናቅ እና የሚጠላ ነው። ከድህነት ከወጣን ማንም አይገፋንም። ማንም ሰው ሊዘርፈን አይችልም። አሁን አየር የሞላው ጩኸት የቴዲ ማለት ነው። ለምን ዝርፊያ ያቀረብን ነው አይደል ይላል። ለምን ዝርፊያ ቴዲ እየጮኸ ያለው ለምን ዝርፊያ ያቀረብን ነው ይላል ማለት ነው። ቴዲ ስለ ዝርፊያ አልተናገረም። ዘራፊ ሆኖ ማያውቅም ይመስለኛል እስከዛሬ። ዝርፊያ ለማቆም ማደግ አለብን። ህዝባችን አሁን ያለው ጅማሮ ጥሩ መሆኑን አውቆ ወደ ስራ መሰማራት ነው ያለበት። ግራና ቀኝ የምናፈሰው ጩኸት ሳንሰማ በምንፈልገው ነገር ላይ አይናችን ሳናነሳ በልዩ ትኩረት ካየን የምንፈልገው ቦታ እንደርሳለን። ነገር ግን ከግራና ከቀኝ የሚናፈሰውን ጩኸት የሚናፈሰውን ከሰማን አስቸጋሪ ነው። ጥሩ ሁኔታ ላይ ነው ያለ ነው። የሚያስፈራን የለም። እያስተካከልን እንሄዳለን ያለው አሁን የሰማችኋት ቀደም ብዬ የነገርኳችሁ ደግሞ ቀደም ብዬ የኦሮሞ ጀግኖች ናቸው ብሎ የሚያስባቸውን አንዳንዶቹ እንደ ባንዳም ያያቸዋል። ኢንፋክት አንዳንዶቹ ጀግኖች ናቸው፣ አንዳንዶቹ እንደ ባንዳም ያያቸው፣ እሱ እንደ ጀግና አድርጎ ነው የሚያቀርባቸው። እነዚህ እኛ የነዚህ ልጆች ነን ነው የሚለው። እነዚህ ልጆች ነን። ምላሽ ነው። ከባድ ነው። ቴዲ አፍሮ 11ኛው ሰዓት ላይ ነው ብሎናል። 11ኛው ሰዓት እኛ ብዙ ጊዜ የምንናገረው የአብይ አህመድ እድሜ መቼ ነው? 2018 ብያለሁ። 2018 ብያለሁ። እና ጀንበር በቅዱስ ዮሐንስ ትወጣለች ጀንበር እንዳለው ይህ ከንጋቱ 11 ሰዓት ነው ብሎ በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት። ለዛ ነው በአፋን ኦሮሞ ብትናገር ያው ነው 11 ሰዓት ነው። እዩማ ኬሳ በውል እንደኝ ይደናን በአፋን ኦሮሞ ብትናገር ጉራጌኛ ብትጨምርበት 11 ሰዓት ነው። ከንጋቱ 11 ሰዓት ነው። ጠቅላላ ተመልካቾች እንዲሁ በአጋጣሚ ሌላ አንድ እንደ መረጃ ትልቅ ጉዳይ አይደለም ግን ሻኪሶ የሚባል ቦታ ሻኪሶ ቀርጫ የሚባል ልዩ ቦታ አለ። ሻኪሶ አካባቢ ያላችሁ ስፔሊንጉ ቀርጫ መሆኑን እንትን አድርጉልኝ። ቀርጫ የአብይ አህመድ ሪፐብሊካን ጋርድ 30 ምናምን አልቋል። ከትላንት ወዲያ ወርቁን ለመጠበቅ እዛ የተቀመጡ ሪፐብሊካን ጋርድ 30 ምናምን ሪፐብሊካን ጋርድ ከትላንት ወዲያ ጠቅላላ የኢትዮጵያውያን ልጆች ናቸው ያለቁት። ድሽቃቸው፣ ክላሽን፣ ስናይፐራቸው ምናምን በሙሉ ተወስዷል። በዛ ከነበረው ታጣቂ ኃይል ጋር ተዋግተው ነው ይሄን ሁላ ያለቀው የተባለው። አብይ ስለዚህ ጉዳይ መስማት አይፈልግም። ሰው እንዲሰማለት አይፈልግም። ሰምቶም ዝም ነው የሚለው። ሌላ የሬድዋን ሁሴን ነው። የሬድዋን ሁሴን ፎቶ እንዴት ወጣ? ከጠቅላይ ሚኒስትር ጽሕፈት ቤት ነው የወጣው። አብይ አህመድ የካቢኔ ስብሰባ ብሎ ሰበሰበ። የግል ፌስቡክ ላይ ገብታችሁ 3 days ago ከ3 ቀን በፊት የለጠፈው ማየት ትችላላችሁ። አብይ የለጠፈው ፌስቡክ። ሰውየው ምን አይነት ኢቭል እንደሆነ የምታዩት በዚህ ነው። ነውረኛ ነው። አንደኛ እንደዚህ ሆኖ ኮፍያ አድርገህ ግባ እንኳን አላለውም። ኮፍያ አድርጎ ቢገባ ችግር የለም። ሰው አደጋ ይገጥምበታል። ጉዳዩ ይሄ ሰውዬ ምንድነው የገጠመው ነው የነገሩን። ታማኝ የሚባለው የመከላከያ ጀነራሎችም ጭምር እኔ ኮንታክት አድርጌያቸዋለሁ። ይሄ የመከላከያ ጀነራሎች ታማኝ እኔም ማምናቸው ምንድነው ምን ሆኖ ነው ስላቸው፣ አይ እኛም መረጃ የለንም፣ የተደበደበ ይመስለናል። ማን ደበደበው አይታወቅም። የተደበደበ ይመስላል። ግን ምንድነው ስንላቸው ጂም ውስጥ ወደቀ ነው ያሉን አሉ። ከደህንነት አካባቢ ስጠይቃቸውም ጂም ውስጥ ወደቀ ነው ያሉን ሲነግሩ እንደዛ ነው። እና ራሱ መጥቶ በፌስቡክ ላይ መጥቶ አስተባበለ። በጣም ጠቁሯል። ከባድ የሚባል ቀዶ ጥገና ነገር ነው። ከባድ ነው። ይሄ በጣም ከባድ ነው። አይደል? ምን አይነት ቀዶ ጥገና እንዲባል ለምን ኮፍያ ፎቶግራፍ አንስቶ ጠቅላይ ሚኒስትር ጽሕፈት ቤት ነው የበተነው። ይሄ በአክቲቪስቶቹ አድርጎ አብይ ከሩቅ ነው ዙም ኢን እንደዚህ ክሎዝ አፕ አይደለም የተወሰደው። የሬድዋን ክሎዝ አፕ ነው አይደለም።
ከሩቅ ነው የተወሰደው። ፌስቡክ ፔጁ የዛሬ 3 ቀን የለጠፈው የአብይ አህመድ አብይ እነ ጌዲዮን ጢሞቴዎስ ምናምን ያሉበት ጌዲዮን ከሩቅ ነው የሚታየው። ይሄ አይሚን ሬድዋን ከሩቅ ነው የሚታየው። ግን ሆን ብሎ በተዘዋዋሪ አድርጎ በተዘዋዋሪ ክሎዝ አፕ በተነው። በሌላ በኩል በአክቲቪስቶች በኩል ይበተነው እና መጣ ጌዲዮን አይሚን ሬድዋን እችን ለማስተባበል መጣ። ያው የግል ሀዘንና ጀስታ ላቅሳቅና ለቅሶ ምናምን ብሎ ትንሽ አስተባበለና ተመልካቾች ሁለተኛ ፓራግራፍ ላይ ተመልከቱ። ሁለተኛ ፓራግራፍ ላይ ከ2 ሳምንት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ፓርቲሽን ዎል ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ ይላል። አናቴ ጋርና ትንሽ ገባ ብሎ አገኘኝ ማለት ውስጥ ገብቷል ነው። ጥልቀት ገብቶ ውስጥ ገባ ብሎ ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት። ሐኪሞች ነው የላጩኝ ነው። እኔ ደግሞ ሙሉውን ቢሆን ይሻላል ብዬ እስከሚደርቅ አነሳሁት። እንደ ልጅነቴ ተላጭቼ ሳየው አልጠላሁትም ይላል። እንኳን እግዚአብሔር ማረ። ፖለቲካ ነው። ፖለቲካ ኃላፊ ነው እና ሁሉም ኃላፊ ነው። ፖለቲካ ያው ልጆች ቤተሰብ አለው። የለጠፈውት ግን እኔ ሬድዋን የዛሬ አድርገውና ድሮ ጥሩ ነበር ግንኙነታችን፣ ጥሩ ግንኙነት ነበረን። ግን ጠቅላይ ሚኒስትር ጽሕፈት ቤት ነው ያወጣው ይሄ ፎቶግራፍ። ያውቋል እሱ የደህንነት ሰው ነው። በተር አክሰስ አለ፣ በጣም የተሻለ አክሰስ አለው። ፎቶግራፍ እንዴት ወጣ? ከስብሰባ ላይ ነው። ከካቢኔ ስብሰባ ላይ ቁጭ ብሎ ስራ ላይ እያለ የተነሳው ፎቶግራፍ ነው ይሄ። ኮፍያ አድርገህ ግባ እንኳን ቢሉት መልካም ነው፣ ችግር የለው፣ ምንም አይለም። ኮፍያ አድርጎ ቢገባ ግን ወይ አልፈቀደለትም የሚሆነው ሰውየው እንደዚህ ነው። እና ምላሽ ሰጥቷል። ጥሩ ነው። የኮሚኒኬሽን ሰው ስለነበር በጣም ብዙ ሰው ሶሻል ሚዲያ መነጋገሪያ ሆኖ ነበር። ጠፍቷል እየተባለ ነበር። ለሕክምና ውጭ ወጥቶ ነበር በነጋሽ ላይ እንጂ ለትንሽ ነገር መቼም ወደ ውጭ አይደለም። ቀላል ኢትዮጵያ ምድር ላይ በጣም ብዙ ሆስፒታሎች አሉ። እንደዚህ ብሎ መልስ ሰጥቶናል። ሌላው መልካም ሁሉ እንመኝለታለን። በቃ ራፒድ ሪከቨሪ እንመኝለታለን። የሃጫሉ እና የቴዲ አፍሮ ጉዳይ በተመለከተ ዶክተር ሚልኬሳ ያወጣው እንትን አለ። አንድ ሚስጥር ልንገራቸው። እኔ ያቸውም ማላቀው የሃጫሉ አብይ አህመድ ሃጫሉን ሲያስፈራራ ሃጫሉን እገልሃለሁ እንዳለው ያው የተጠለፈው ትግል የሚባለው መጽሐፍ ላይ አለ። የተጠለፈው ትግል እዛ ላይ አለላችሁ። ሃጫሉ እገልሃለሁ እንዳለው አብይ ማለት ነው። መጽሐፉ ማን እንደጻፈው አይታወቅም ማለት ዝም ብሎ ማን እንደጻፈው አይታወቅም። እዛ ላይ ግን አለ። ሃጫሉ እገልሃለሁ ብሎኛል አብይ፣ አንተ አርፈ ቢዝነስን ብትሰራ ይሻላል፣ አለበለዚያ እገልሃለሁ ብሎታል ይላል መጽሐፉ ላይ። እሱም ሲዝናና ራስ ሲበላ ከጓደኞቹ ደመላሽ የሚባለው ሰው ይገለኛል ይል ነበር። በወቅቱ ይናገር ነበር። ጓደኞቹ የነገሩኝ ነው። እዚህ ይገለኛል ይል ነበር እና ብዙም አልቆየም፣ 3 ሳምንት ምንም አልቆየም፣ ወዲያው ነው ሞተዋል። ዶክተር ሚልኬሳ ያቀረበው መረጃ አለ። ተመሳሳይ ንግግር ስለ ሊስቶቹ አብይ ያስቀመጠው የሞት መዝገብ አብይ ያዘጋጃቸው የሞት መዝገብ አለ በዛን ሰዓት እና ራሱን ኢንክሉድ አድርጓል። 42ኛ አድርጎ አንድ ሰው አድርጓል። አብይ ጭምር ይገደላሉ ብሎ ራሱ ሊስት አድርጓል። ማን ነው ግን ገዳዩ? ቲፒኤልኤፍ ሸኔ ብሎ ነው ግን ኃላፊነት የሚወስደው ራሱ ኢንክሉድ ያደረገበት። ወደ ዝርዝር ከመሄድ በፊት የተነገረው የዶክተር ሚልኬሳ የቴዲና ሃጫሉን አመሰካክሯል። ሁለቱን እንትን አድርጓል፣ ኮምፔር አድርጎታል። ንግግር የአብይ ንግግር ለሃጫሉ የሰጠ ማስጠንቀቂያና አሁን ለቴዲ የሰጠው ማስጠንቀቂያ በተመለከተ ድሮ የሰጠው ኮንቴክስቱ ጭምር አቃቂ ቃሊቲ አካባቢ ፋብሪካ ለመመረቅ ብሎ ሄዶ እግረ መንገድ ሃጫሉን አስጠንቅቋል። አሁንም ሁለቱን በተመለከተ በጥሞና እንድትከታተሉ ጋብዛችኋል ተመልካቾች። የሚገርም ታሪክ ነው። አቃቂ አካባቢ የነበረው ዳቦ ቤት ተከፍቶ እሱን ለማስመረቅ ሄዶ አብይ የተናገረው ነገር አለ በንዴት። በተመሳሳይ መልክ ደግሞ አብይ የቴዲ አልበም እንደወጣና ህዝቡ ማዳመጥ ከጀመረ በኋላ ተናደው የአሰላ የንፋስ ኃይል ማመንጫ እንትን ስነ ስርዓት ላይ የተናገረው
ይሄ ምረቃው ስነ ስርዓት ላይ የተናገረው በንዴት የተናገረው ነገር ሁለቱንም እንመልከትና ኮፒ ፔስት መሆኑን ትረዳላችሁ። ከዛ በኋላ ደግሞ እኔ የአብይን የሞት መዝገብ ያኔ እሱን ነግራችኋለሁ ወደ በኋላ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትንተናውን ለታሪክ ምሁራን መተው ያስፈልጋል። ይህ ህልምና ራዕይ ማቆም ማሰናከል የሚችል ኃይል የለም። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምፆች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ሞያ በልብ እያልን ማሳካት ያስፈልጋል። ይህንን ያዙልኝና ይሄኛው አጫሉ ላይ የተናገረው ነው። ተናዶ ለአጫሉ መልስ የሰጠው ነው የሚከተለው። ከዛ በኋላ ደግሞ ከአንድ ሳምንት በኋላ ይሞታል አጫሉ። ይህንን ደግሞ ቴዲ ላይ እሱ ተናዶ የተናገረውን አዳምጡት። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ሰምታችኋል። እንግዲህ ሁለቱም ለአጫሉም የተሰጠ ምላሽ እና ለቴዲ የተሰጠ ምላሽ ተመሳሳይ ነው። ለአጫሉም የተባለ ጩኸት አያቆመንም፣ ሰው ይሞታል፣ እኛ ግን እንቀጥላለን አለ። ቴዲ ላይም ጩኸቱ ምንም አያመጣም፣ አያሸብረንም አለ። እንደ ጉቶ ነቅለን እንቀጥላለን አለ። እንግዲህ ተመልካቾች ሙሉን ብሰሙት እዛው ሆን ኮንቨርሴሽን የዶክተር ሚልኬሳ አዳምጡት። ዶክተር ሚልኬሳ ምክር ለግሷል። በዚህ ፕሮግራም ላይ ጥንቃቄ ያስፈልጋል ብሏል። አሁንም ሰውየው ያው አይደብቅም፣ ትዕግስት የለውም። ምንም ወደፊት ነው ሁሉ የሚያደርገው ነው የሚናገረው። ጥንቃቄ ያስፈልጓል ብሏል። ይህን አጋጣሚ ያው መናገር ስላለብን ነው። እና 2 ጊዜ ቴዲ ጋር ተጋብዞ እራት በልቷል፣ እንደበላም ነግሮናል። አብይ አህመድ ቴዲ አፍሮ ቤት ተጋብዞ እራት እንደበላም ነግሮናል ሚልኬሳ። ይሄ ሰውዬ እንትን አያውቅም፣ ምንም የማያውቀው ነገር የለም። ጓደኛ ያውቅ፣ ወዳጅ ያውቅ፣ ክብር ያውቅ፣ ምንም የማያውቀው ነገር የለም። ስልጣንና ስልጣን
ሌላ የአብይ ተስፋ መቁረጥ የሳምንቱን ጉዳይ ደግሞ ነግሮናል። ከቤተ መንግስት ያገኘው መረጃ በሙሉ ዝርግፍ አድርጎላችኋል። ገብታችሁ ብትሰሙ ጥሩ ነው። ሰው አሁን ያለበት ነርቨስ ሆኖ ራሱ መቆጣጠር አይችልም እና ምንድነው ጭስ አጠገብ ያለ ህፃን ልጅ አታስለቅስ የሚባል አብይ ጭስ አጠገብ ነው ያለው። በዛ ላይ የቴዲ ዘፈን ተጨምሮበት ቴዲ ዘፈን ዩቲዩብ ላይ ገብታችሁ ማየት ትችላላችኋል። በዓለም የትና የት ነው ያለው? ወደ 60 ሚሊዮን አካባቢ ምናልባት አሁን ወደዛ ከዛ በላይ ወይ ክሎስ 60 አካባቢ ነው የሚሆነው ሚሊዮን ታይቷል። በዩቲዩብ ታሪክ ለየት ያለ እንትን ነው ይሄ ገጠሜ ነው። ዩቲዩብ ራሱም ሊገርመው ይችላል። አብይ ኢስ ቢዮንድ ዩር ኮንትሮል በፍጹም አሁን መቃጠል ብቻ ነው። ይሄ ዳስ ጣል እሱም ዳስ ጥሎ ነው አሁን ማልቀስ ያለበት እና ከሽመልስ አብዲሳ የተገኘ መረጃ ልንገራችሁ በሱ አንደበት መስማት ያለበት ተመልካቾቻችን ብዬ ነው ሙሉ ከምትሰቡት ሚስጥሩን። ሽመልስ አብዲሳ ጋር ነገረኝ ያለው ሽመልስ አብዲሳ ፕሬዝዳንት ከመሆኑ በፊት የሱ ጽህፈት ቤት ኃላፊ ነበር የምታስታውሱ ድሮ እና ዶክመንት ነበር አለ ቲፒኤልኤፍ 42 ሰዎች ይገላል 42 ሰዎች ስም ዝርዝር አስቀምጧል ብሎ ሆን ብሎ አብይ ራሱ ያስቀመጠው ደግሞ ራሱ ኢንክሉድ አድርጓል። አብይ ከ42 ውስጥ አብይም እኔም ሊገደል ነው ቲፒኤልኤፍ ሊገለኝ ነው በማን በኩል በሸኔ በኩል በምናምን በኩል የዚህ ሰው ከዛ ሊስት ውስጥ እዚያ ማናለ ሀጫሉ አለ ለማ መገርሳ አለ ለማ መገርሳ ጀነራል ሰዓረ መኮንን በሚገደልበት ጊዜ እሱ ሊስት ውስጥ ነበር። አጋጣሚ የአባገዳ ልጆች የኦሮሞ ሰዎች ባለስልጣናት ሚስጥሩን አሾልከው ለለማ ሰጡት። ተደብቆ የሆነ ትንሽ ሆቴል ውስጥ እንዲጠብቅ 5 ቀን አሳደሩት። ሆቴል ውስጥ ተደብቆ የሆነ ቦታ ሰነበት። ቀድሞ ለለማ ሰጡት። ሰዓረን የሚሰጠው አጣ። ለሱ ግን ቀድሞ የለማ ህይወት ግን ታደጉት። ሰዓረ ተበላ እና ነበር ሊስት ለማም ነበር። በዚህ 42 ውስጥ ቴዲ አፍሮም አለ አብይ አህመድም አለ። በራሱ ያስገባው ነው እና ለኔ ፈተና የሚሆኑኝ ብሎ ስልጣን ላይ ከመጣው ለኔ ፈተና ሊሆንብኝ የሚችሉ ብሎ ሀጫሉ ቴዲ አፍሮ ለማ መገርሳ ምናምን ብሎ ሊስት አድርጓል። አብይ አህመድም ራሱ በቲፒኤልኤፍ በኩል እንደተገኘ ለማስመሰል ራሱ ስም ውስጥ አስገብቷል። የአብይ አካሄድ በጣም አስጊ ነው፣ በጣም አደገኛ ነው። ተስፋ ቆርጧል አብይ። በተለይ ከቴዲ የአፍሮ አልበም በኋላ ተበሳጭቷል። ማለት የታወቀ ነገር ነው። አሁን አንረበሽ አለ አይደል? ተረብሿል። በጣም ዲፕሊ ነው የተረበሸ። ራሱን ሁሉ መቆጣጠር አቅቶታል አብይ እና ቀላል ነገር አይደለም። እሱ የሚያስበው እቅዱ ደግሞ ከጅምሩ እሱ የያዘ እቅድ ስላለ ነው። እሱ ላይ መናገር ስለሚያስፈልግ ምንድን ነው አብይ ልክ ወደ ስልጣን ሲመጣ መገደል ያለባቸው ሰዎች ብሎ ሊስት አውጥቶ ነበር። እነኚህ ሰዎች ካልሞቱ የኔ ስርዓት አይገነባም ብሎ አብይ የኔ ስልጣን መሰረት አይኖረውም ብሎ ያሰበውን የሰው ስም ዝርዝር አውጥቶ መገደል አለባቸው ብሎ የያዘ የሞት መዝገብ ነበረው አብይ። እነኚህ ሰዎች ደግሞ ይገደሉና ገዳዩ ማን ነው ከተባለ አይዘር ወይ ህዋት ወይ ኦነግ ሸኔ ይባላል ብለው የያዘው ነገሩን በዲቴል ሊሄድበት። ይህንን እኔ የሰማሁት ከሽመልስ አብዲሳ ራሱ። ሽመልስ አብዲሳ የአብይ ጠቅላይ ሚኒስቴር ጽህፈት ቤት እንትን በነበረበት ጊዜ የጽህፈት ቤቱ ኃላፊ በነበረበት ጊዜ ያው ሻይ ቡና ስንል ነበር። እኔና አንድ ደረጀ ገረፋ የሚባል ልጅ ነበር። አብረን ምሳ እየበላን መሰለኝ። ሽመልስ ምንድን ነው የሚለው አብቹ እኮ የህዋትን ምስጢር አገኘ ብሎ ያወራል። ምንድን ነው ብለን ስንጠይቅ ህዋቶች መቀሌ ቁጭ ብለው እዚህ አዲስ አበባ ላይ ሰውን መግደል ይፈልጋሉ።
ሸኔንም በመጠቀም ሰውን መግደል ይፈልጋሉ። ከገደሉ በኋላ ህዝቡ እንዲያምፅ ለማድረግ ታዋቂ ሰዎችን ለመግደል እየፈለጉ ነው አለ። እነማን ናቸው ብለን እኔ ሳልሆን እንዲያውም ደረጀ ነው የጠየቀው። እነማን ናቸው ምናምን ብለው። ይሄ ወሳኝ መረጃ ነው። ወሳኝ መረጃ እና ቀድሞ ቲፒኤልኤፍ ነው ያደረገው ብሎ አብይ ራሱ ኢንክሉድ አድርጓል። እዛ ረጅም ስለሆነ የቆረጥኩት እንጂ አብይ ራሱ ኢንክሉድ አድርጓል። ከ42 ውስጥ አንዱ ብሎ ራሱን በራሱ አስገብቷል። እና ግን አገኘን ምስጢር፣ ቲፒኤልኤፍ ያወጣው ምስጢር አገኘን እና ቴዲን እገላለሁ፣ ለማን እገላለሁ ያዋል ዝብዝር ውስጥ ማለት ሀጫሉ እገላለሁ ብሎ አወጣው። የቲፒኤልኤፍ ዶክመንት አወጣል ራሱ ያዘጋጅ። ግን ቀድሞ እኔ ስልጣን ላይ ለመቆየት በቃ እኔ ኦብስታክል ሊሆኑብኝ የሚችሉት ደንቃራ ሊሆኑብኝ የሚችሉት እነዚህ ሰዎች ብሎ ቀድሞ ያወጣው ሊስት ነው።